ኖርዌይ የሀብቷ ብዛት ለምን ፈተና ሆነባት? ጊዜው 1969 ነው። በሰሜኑ የኖርዌይ ክልል ውስጥ ከ200 በላይ ጉድጓዶች ተቆፍረዋል። ቢሆንም ምንም አይነት የነዳጅ ጠብታ ሊገኝ አልቻለም። የሚያስደንቅ ነገር አልነበረም። ከ10 ዓመታት በፊት የኖርዌይ ስነ ምድር ተመራማሪዎች በሀገሪቱ ማዕፀን ውስጥ የነዳጅ ጋዝ የመገኘት ዕድል አነስተኛ ነው ብለው ነበር። ታዲያ በዚህ ነገር የአሜሪካ የነዳጅ ማዕድን አምራች ኩባንያ የሆነው ፊሊፐስ ፔትሮሊየም በሐሳባቸው ተስማማ። ቢሆንም ጥቂቷን ነዳጅ ለማግኘት ለመቆፈር ወስነው መቆፈር ጀመሩ። በተቆፈረ ቁጥር ግን ባዶ ድንጋይ ነበር የሚገጥማቸው። ከብዙ ሙከራ በኋላ ኖርዌያውያኑ የማዕድን ቆፋሪዎች ተስፋ ቆርጠው ወደ ቤታቸው ለመሄድ ዕቃቸውን መሰብሰብ ጀመሩ። ነገር ግን የኖርዌይ መንግሥት ለሠራተኞቹ የኮንትራት ጊዜያችሁ ገና እንዳላለቀና የመሥራት ግዴታ እንዳለባቸው አሳወቀ። እናም አንድ የመጨረሻ ጉድጓድ ቆፍሩ አላቸው። ያን የማያደርጉ ከሆነ ግን ቅጣት እንደሚጠብቃቸው ተነገራቸው። የማዕድን ቆፋሪዎቹ በደከመ ስሜት ውስጥ ሆነው ቆፈሩ። አሁንም ጠብ ያለ ነገር አልነበረም። የኖርዌይ የማዕድን ቆፋሪዎች በመሰልቸታቸው ጉድጓዱ መቆፈር አቆመ። ታዲያ ፊሊፐስ ፔትሮሊየም የተባለው የነዳጅ አምራች ኩባንያ ያለምንም ግኝት ለመቀጫው ከመክፈል ይልቅ ጉድጓዱን መቆፈሩ እንደሚሻል ሲረዳ በቅርታ ስሜት የመጨረሻውን ሙከራውን አደረገ። ጥቅምት 25 ቀን 1969 ዓመተ ምህረት ብዙዎቹ የሥራ ባልደረቦች ዕቃቸውን ጠቅልለው ለመሄድ በተዘጋጁበት ወቅት ዌል ብሎክ 241 የተባለችውን ጉድጓድ ቆፈሩ። የሥነ ምድር ባለሙያው ማክስሜል በአልትራቫዮሌት የብርሃን ጨረር ብርሃን ስር በሚቆረጠው ድንጋይ ውስጥ የሚታየውን ወርቃማ ብርሃን በትኩረት ተመለከተ። ይህም ነዳጅ የመኖሩ እውነተኛ ምልክት ነበር። ነገር ግን እስከዚያ ቀን ድረስ እንዲህ ያለ ደማቅ ብርሃን አይቶ አያውቅም ነበር። የወርቅ ማዕድን ያገኘን መስሎኝ ነበር የሚለው ዝነኛ ንግግሩም ከዚያ የመነጨ ነው። ከሁለት ወር ገደማ በኋላ በገና ዋዜማ የኖርዌይ ባለሥልጣናት ነዳጅ አገኘን በማለት ለዓለም አበሰሩ። ይህች አንዲት ውሳኔ የኖርዌይን የወደፊት ዕጣ ፈንታ ለዘላለም ቀየረችው። ሀገሪቱ በስካንዲኔቪያ ካሉ ሀገራት ሁሉ ድሃ ከነበረችበት ተነስታ በምድር ላይ ካሉ ባለጸጋ ሀገራት ትከሻ ለትከሻ የምትለካካ ሀገር ለመሆን በቃች። እንዲያውም የነፍስ ወከፍ ገቢዋን ስንመለከት ኖርዌይ ከሲንጋፖር ከኳታርና ከአሜሪካ ሁሉ የምትበልጥ ባለጸጋ ሀገር ሆነች። ታዲያ ይህ የኖርዌይ የብልጽግና ጉዞ መንገድ ውስጥ አንዱ ነው። ከራሷ አልፋ ለሌሎች ጭምር የምትተርፍ ሀገር ሆነች። በቫይኪንግ ዘመን ወይም ከ8ኛው ክፍለ ዘመን መባቻ እስከ 11ኛው ክፍለ ዘመን ድረስ ያለውን ጊዜ ያመለክታል። ኖርዌይ ከስካንዲኔቪያ መንግሥታት ሁሉ ድሃ ተብላ ትታወቅ ነበር። እስከ 19ኛው ክፍለ ዘመን አጋማሽ ድረስ ኢኮኖሚያ በአብዛኛው በግብርና፣ በእንጨት ሥራ፣ በዓሣ አጥማጅነትና በኋላም በመርከብ ጭነት ላይ የተመሠረተ ነበር። በኢንዱስትሪ ከበለጸገች በኋላም ቢሆን ኖርዌይ ከስካንዲኔቪያ ሀገራት ድሃዋ ነበረች። በ1969 የነፍስ ወከፍ ገቢዋ ከዴንማርክና ከስዊድን ሁሉ ያነሰ ነበር። ነገር ግን ወደ 2024 ዓመተ ምህረት ስንመጣ ሁኔታው በእጅጉ ተለውጧል። ኖርዌይ ግንባር ቀደም ሀገር ሆናለች። ታዲያ በእነዚህ 50 ዓመታት ጉዞ ውስጥ ምን ተከሰተ? ነዳጅ በ1959 ኔዘርላንድ የጋዝ ክምችት አገኘች። ጥቂት ተመርቶለት የሚተው አይነት ጋዝ ሳይሆን በዓለም ላይ ካሉት ትልልቅ ክምችቶች አንዱ ሆነ። ይህ ግኝት በአቅራቢያዋ ያለችው እንግሊዝን አስደሰታት። ከበርካታ ሀገራት ቅኝ አገዛዝ ሥርዓት እየወጣች የነበረችው እንግሊዝ ሀብት ተርባ ነበረ። ከዚያም የዚያን ፈሳሽ ወርቅ ድርሻ ለማግኘት ከጎረቤቶቻቸው ጋር ድንበር ለመለየት ሥራን በንቃት ጀመሩ። በሌላ በኩል ኖርዌይ ብዙ ነዳጅ ስለመኖሩ እርግጠኛ አልነበረችም። ቀደም ሲል እንደተጠቀሰው የሥነ ምድር ጥናት ድርጅቱ ነዳጅ የመኖሩ ዕድል ዝቅተኛ እንደሆነ ገልጾ ነበር። ቢሆንም የታሪክ ማኅደሯ እንደሚነግረን በአፍቃሬ ነዋይዋ እንግሊዝ አማካኝነት በ1965 ዴንማርክ፣ እንግሊዝና ኖርዌይ የባሕር ድንበር ስምምነት አደረጉ። ይህ ስምምነት የመካከለኛው መስመር መመሪያ የሚባለው ነው። በሀገሪቱ የባሕር ዳርቻዎች መካከል
እኩል ርቀት ላይ መስመር በመሳል የተደረገ ስምምነት ነበር። እንግሊዝ የነዳጁን መገኘት ስትሰማ በተፈራረመችው መሠረት በደስታ መቆፈር ለመጀመር ተዘጋጀች። አስቀድመን የኖርዌይ የሥነ ምድር ተመራማሪዎች አነስተኛ ቁጥር ያለው ነዳጅ ሊገኝ እንደሚችል ጥቁምታ መስጠታቸውን መዘንጋት የለብንም። ኖርዌይም በወቅቱ ሳታውቅና በዕድሏ ጥመት በታሪኳ ትልቁን የተሳሳተችበት ስምምነት ፈረመች። ባትፈርስም እንኳ አንድ ችግር ነበር። ኖርዌይ ነዳጅ እንዴት እንደሚቆፈር አታውቅም ነበር። እንዲያውም ኖርዌይ ማንኛውም የተፈጥሮ ሀብት በማውጣት ረገድ አቅሟ በጣም አነስተኛ ነበር። ስለዚህ ከበርካታ ዓመታት በፊት የውሃ ኃይል ለማመንጨት እንዳደረጉት በውጭ ኩባንያዎች እጅ ላይ መውደቅ ግድ ሆነባት። ነገር ግን ኩባንያዎቹን ከመጋበዟ በፊት ኖርዌይ ከሀብቱ ተጠቃሚ መሆኗንና ሀብቱን መቆጣጠር የምትችልበትን ሥርዓት ቀረጸች። ኩባንያዎቹ ነዳጁን አውጥተው እንዲያተርፉ ይፈቀድላቸዋል። ነገር ግን ሀብቱ የኖርዌይ መንግሥት በመሆኑ መንግሥትም በግብርና በክፍያ ተጠቃሚ የሚሆን ይሆናል። ግን አሁንም ቢሆን እስከዚያ ጊዜ ድረስ ነዳጅ አልተገኘም ነበር። እንደውም ተስፋ የተጣለባቸውና ሳይሳኩ የቀሩ ሙከራዎች ብዙ ነበሩ። ለምሳሌ በ1967 ኢሶባልደር የተባለ ነዳጅ ያለበትን ቦታ አግኝቶ ነበር። ሊያውም 400 ሚሊዮን በርሜል ይይዛል ተብሎ የተገመተ። ችግሩ ግን ለማውጣት የሚያስችል ቴክኖሎጂ አልነበራቸውም። ስለዚህ ወደ ቀጣዩ ሙከራ ተሻገሩ። ሌሎች ብዙ የውጭ ኩባንያዎች ኖርዌይ ውስጥ አሰሳ አድርገው ውጤት አጡ። ነገር ግን 1969 ሁሉም ነገር ተቀየረ። አሜሪካዊ ፊሊፕስ ኩባንያ ኤኮፊስክ የተባለ ቦታ ላይ ነዳጅ ሊኖር እንደሚችል ፍንጭ አገኘ። ከባልደር በተለየ ኤኮፊስክ ሀብቱን ማውጣት የሚቻልበትና ቦታውን በጣም ግዙፍ ስፍራ ነበር። እንዲያውም በሰሜን ባህር የተገኘ ትልቁ የነዳጅ ማዕድን ስፍራ ነበር ማለት ይቻላል። ኖርዌያውያን ሊያምኑት ይቅርና ሊገምቱት የማይችሉት እውነት 3.3 ቢሊዮን በርሜል የሚገመት ነዳጅ በማግኘት ኖርዌይ የፈሳሽ ወርቅ ማዕድን አገኘች። ያ ከእንግሊዝና ከዴንማርክ ጋር የተደረገው ስምምነት እዚህ ጋር በጣም ጠቃሚ ሆነ። ምክንያቱም ካርታውን ስትመለከቱት ኤኮፊስክ ለኖርዌይ፣ ለእንግሊዝና ለዴንማርክ እኩል ርቀት ላይ ነው የሚገኘው። ስለዚህ ዕድል ከኖርዌይ ጋር ነበረች። ይህ ዕድል ለዓመታት ቀጠለ። በመቀጠል ሌላ ስታትፎርድ የተባለውን 2.6 ቢሊዮን በርሜል የሚይዝ ስፍራ አገኙ። ከዚያም ጉልፋክስ 2.1 ቢሊዮን፣ አዝበርግ 1.2 ቢሊዮን በርሜል ተገኘ። በ1979 ደግሞ ትሮል ወጣ። ምንም እንኳን ነዳጅ ቢኖረውም በውስጡ ጋዝ በብዛት ይዟል። እስካሁን ድረስ 40 በመቶ የሚሆነውን የኖርዌይ ጋዝ የሚያቀርበውና በዓለም ላይ ካሉ ትልልቅ የጋዝ ማዋጫ ስፍራዎች አንዱ ነው። በአጠቃላይ ኖርዌይ ከ5 ቢሊዮን በርሜል በላይ ነዳጅና 65 ቢሊዮን ኩቢክ መጠን ጋዝ አላት። ነገር ግን ይህ ሁኔታን ለማየት ጥሩ መንገድ አይደለም። ይህን ሰንጠረዥ ተመልከቱ። በ2022 የነዳጅና የጋዝ አቅርቦትን በሀገር ደረጃ ያሳያል። እንደምትመለከቱት ኖርዌይ በነዳጅ 8ኛ፣ በጋዝ ደግሞ 4ኛ ናት። ይህ ጥሩ ቢሆንም ሙሉ በሙሉ ጥሩ ግን አይደለም። ነገር ግን በነፍስ ወከፍ ብታዩትስ? ምክንያቱም ኖርዌይ ትንሽ ሀገር መሆኗን ታውቃላችሁ። ባይሆን ላስታውሳችሁ። አሁን ኖርዌይ በነፍስ ወከፍ በነዳጅ 2ኛ፣ በጋዝ ገበያ አቅርቦት 2ኛ መሆኗን ታያላችሁ። ይህም ለአንድ ሰው በዓመት $20,000 በላይ ገቢ ያስገኛል ማለት ነው። በተጨማሪም በጋዝ አቅርቦት ቀዳሚ ከሆኑት 10 አገራት ውስጥ 4ቱ ብቻ ናቸው ጠንካራ ዲሞክራሲ ያላቸው። በነዳጅ ደግሞ 2ቱ ብቻ። ስለዚህ ኖርዌይ የተፈጥሮ ሀብት በማግኘቷ ብቻ ሳይሆን የሀብት ካላቸው ሀገራት መካከል ዲሞክራሲያዊ ሥርዓትና ዝቅተኛ ሙስና ያላት ጥቂት ሀገር በመሆኗም የታደለች ሆናለች። ውጤቱ ደግሞ እያንዳንዱ የሀገሪቱ ዜጋ ከነዳጅና ጋዝ ከሚገኘው ገቢ ተጠቃሚ መሆኑ ነው። ኖርዌይ እንዲህ ያለ ከፍተኛ የኑሮ ደረጃ ላይ መድረሷ አያስደንቅም። ነገር ግን ይህ ሁሉ ገንዘብ ምን ያድርጉበት? በጊዜ ሂደት ኖርዌይ የነዳጅ ኢንዱስትሪዋን በመንግሥት ቁጥጥር ስር አደረገች። ዛሬ ኢኩዊኖር የተባለው የመንግሥት ኩባንያ 70 በመቶ የሚሆነውን ምርት ያመርታል።
መንግሥት ቁጥጥር ከማድረጉም በላይ ነዳጁን እስከ 72 በመቶ ድረስ በከፍተኛ በሆነ ሁኔታ ታክስ ይጥልበታል። ታዲያ ይህ ሁሉ ገንዘብ የት ይሄዳል? የታክስ ገቢና ትርፍ የነዳጅ ፈንድ ወደሚባለውና በኖርዌይ ባንክ መዋለ ንዋይ ፍሰት ማኔጅመንት ወደሚተዳደረው የጡረታ ፈንድ ይገባል። መንግሥት ለተለያዩ ተቋማዊ እርዳታ ሲፈልግ ከዚህ ፈንድ ላይ ገንዘብ መውሰድ ይችላል። የተቀረው ሀብት ደግሞ ለሚመጣው ትውልድ በአደራ መልክ ይቀመጣል። ወይ ጉድ! ገና ላልተወለዱት ለማያውቁት ትውልድ ንዋይ ያስቀምጣሉ። ለወደፊቱ ትውልድ ገንዘብ መቆየቱ ላይ እርግጠኛ በመሆን መንግሥት መውሰድ የሚችለው ከፈንዱ ላይ ትርፍ 3% ብቻ ነው። ዋናውን ሀብት ወይም ካፒታል መንካት አይቻልም። ይህ ደግሞ በጣም ጥሩ ነው፣ ምክንያቱም ገንዘብ ለመጪው ትውልድ መኖሩን ያረጋግጣል። በእንዲህ ባሉ ጥብቅ ቁጥጥሮች ምክንያት የኖርዌይ በጀት 80% የሚሸፈነው ከነዳጅ ውጪ ባሉ ገቢዎች ነው። ይህም የኖርዌይን ደህንነት ዘላቂ ያደርገዋል። ታዲያ ይህ ፈንድ ምን ያህል ገንዘብ አለው? 1.96 ትሪሊየን የአሜሪካን ዶላር ወይም ለእያንዳንዱ ኖርዌያዊ $356,000 ይደርሳል ማለት ነው። ይህ የነዳጅ ፈንድ በዓለም ላይ ትልቁ የመንግሥት መሠረተ ልማት የገንዘብ ምንጭ ነው። ከሳውዲ አረቢያ፣ ኩዌትና አቡዳቢ የገንዘብ ምንጮች በእጥፍ ይበልጣል። ይህ ማለት ነዳጁ ሲያልቅ ኖርዌያውያኑ ሜዳ ላይ አይቀሩም ማለት ነው። በዓለም ዙሪያ ያሉ ሰዎች ኖርዌይ ጠንካራ የማኅበራዊ ዋስትና ሥርዓት እንዳላት ያውቃሉ። የአሜሪካ ፖለቲከኞች እንኳ ሁሌም ስለ ኖርዌይ ያወራሉ። ኖርዌይ ለአካል ጉዳተኞችና ለሕሙማን ድጎማ ከሌሎች የበለጸጉ ሀገራት በ4 እጥፍ ብልጫ ያለው ገንዘብ ታወጣለች። ትምህርት በሁሉም ደረጃዎች በታክስ የሚሸፈንና ነፃ ነው። ለትምህርት በአንድ ተማሪ በዓመት $20,000 ታወጣለች። በምንም መንገድ ብታዩት ኖርዌይ በጣም ለጋስ ሀገር ናት። ይህ ደግሞ ያለ ነዳጅ አይታሰብም ነበር። ነገር ግን አንዲት ትንሽ ችግር አለች። ኖርዌይ ኢኮኖሚዋን በሌሎች ዘርፎች ለማሳደግ በጣም አናሳ የሆነ ሥራን የሠራችው። በ2023 ኖርዌይ በአርክቲክ ውቅያኖስ አካባቢ 92 አዳዲስ የአሰሳ ቦታዎችን ፈቅዳለች። ከ2001 ዓ.ም ጀምሮ የነዳጅና ጋዝ አቅርቦቷ ከ414 ቢሊዮን ክሮነር በጣም ብዙ መጠን ያለው ገንዘብ ማለት ነው ወደ 574 ቢሊዮን ክሮነር አድጓል። ዓለም ኃይሉን ቋሚ ወደ ሆነ ኃይል እያተኮረ ባለበት ወቅት ኖርዌይ ግድ ያላት አትመስልም። ዛሬ ላይ በነዳጅና ጋዝ ከጠቅላላ ሀገራት አንጻር የአቅርቦት እሴቷ 61 በመቶ የሚሆነውን ይይዛሉ። ሌሎች ለውጭ ሀገራት የምታቀርባቸው ዓሳ 9 በመቶ፣ የተለያዩ ማሽነሪዎች 3 በመቶ፣ የአልሙኒየም ምርቶች 3 በመቶ እያለ ይቀጥላል። ኖርዌይ ከነዳጅና ጋዝ ውጪ ኢኮኖሚዋን ለመገንባት ምንም አላደረገችም ማለት ይቻላል። እኛም ማስተላለፍ የምንፈልገው መልእክት ይህ ነው። የኖርዌይ መንገድ ለሌሎች ሊደገም የሚችል አይደለም። እንደ ኖርዌይ የታደሉ ጥቂት ሀገራት ብቻ ናቸው። እነሱም እንደ ኖርዌይ ያልበለጸጉት ዲሞክራሲያዊ ስላልሆኑ ነው። የኖርዌይ መንገድ ዕድለኛ መሆንንና ዲሞክራሲያዊ መሆን ብቻ ነው፣ ነዳጅ ብቻም አይደለም። ቀደም ብለን እንደጠቀስነው ኖርዌይ ትልቅ የውሃ ኃይል አቅም አላት። 95 በመቶ የሚሆነው ኤሌክትሪክ ኃይል የሚመነጨው ከውሃ ነው። የሚገርመው ይህንንም የሰሩት ራሳቸው ሳይሆኑ የውጭ ኩባንያዎች ናቸው። የኢኮኖሚ ባለሙያዎች ኖርዌይ ከፍተኛ የምርታማነት ደረጃ እንዳላት ይጠቅሳሉ። በዓለም ላይ ከታክስ ነፃ ከሆኑ ሀገራት በጣም አትራፊዋ ሀገር ናት ይባላል። ከአሜሪካ በ36 በመቶ የበለጠ ምርታማ እንደሆነች ይነገራል። ነገር ግን ይህ በሂሳብ ስሌት ወይም ቀመር ስናሰላው ነዳጅና ጋዝን ብንቀንስ የምርታማነት መጠኗ ከአሜሪካ፣ ከእንግሊዝ፣ ከካናዳና ስሎቬኒያ ጭምር ያነሰ ሁሉ ይሆን ነበር። እንዲያውም ከጎረቤቶቿ ከስካንዲኔቪያ ሀገራትም ጭምር ያነሰ ነው። ሌላው ቢቀር ኖርዌይ ገደብ የሌለው ርካሽ ኃይል እያላት ለምን የኢንዱስትሪ ማዕከል አልሆነችም? ምክንያቱም ባላቸው ሀብት ረክተው ተቀምጠዋል። ልብ በሉ፣ ለመጪው ትውልድ እያስቀመጡ ነው። እንግዲህ ይህ የሆነው የኖርዌይ ዜጎች ከሌሎች አገራት ሰዎች አንጻር ሲታይ ጥቂት ሰዓት ነው የሚሰሩት።
አዳዲስ የንግድ ፈጠራዎች ከ2007 ዓመተ ምህረት ጀምሮ በጣም ቀንሰዋል። ለምርምርና ፈጠራ የምታወጣው ወጪ ከስዊድንና ዴንማርክ በእጅጉ ያነሰ ነው። ከትምህርት አንጻርም ከፍተኛ ወጪ ብታወጣም በተማሪዎች የሂሳብና የሳይንስ ውጤት ከሚፈለገው በታች እያስመዘገበች ነው። ምናልባት ምን ግድ አላት የነዳጅ ገንዘብ አላት ትሉ ይሆናል። ግን ዓለም ከነዳጅ ሲወጣ ኢኮኖሚያ ይጎዳል። ምንም እንኳን በጀቷ ከነዳጅ ውጪ ቢመስልም 10% የግል ሥራ ስምሪቱ በነዳጅ ዘርፍ ውስጥ ነው። የእነዚህ ሰዎች ታክስና ወጪ ኢኮኖሚውን ይደግፋል። ኖርዌይ ወደፊት ለሚፈጠርባት አደጋ እያደረገችው ያለው ዝግጅት አናሳ ነው። የትላልቅ ኩባንያዎቿ አማካኝ ዕድሜ 170 ዓመት ነው። ይህም ኖርዌይ አዳዲስ ነገሮችን በመስራት ረገድ ምን ያህል ወደ ኋላ እየቀረች እንደሆነ ያሳያል። ይህ ችግር ወደ ቤት ግንባታም ይዘልቃል። የቤት ግንባታ ከ2016 ጀምሮ ቀንሷል። የቤት ዋጋ ግን 56% ጨምሯል። በዚህም ምክንያቱ ታክስ ነው። መንግሥት በሁሉም ነገር ላይ ከፍተኛ ታክስ ሲጥል፣ በመኖሪያ ቤት ሽያጭ ላይ ግን የታክስ ነፃ መብት ይሰጣል። ስለዚህ ሰዎች ገንዘባቸውን ቤት ላይ ያፈሳሉ። ይህም የቤት ዋጋ እንዲጨምርና የቤተሰብ ዕዳ በዓለም ከፍተኛው እንዲሆን አድርጎታል። ኖርዌይ በአሁኑ ጊዜ የማያልቅ ገንዘብ ስላላት ግድ አይሰጣትም። ነገር ግን ከነዳጅ ለመውጣት ያሰበችው በሥራ ሳይሆን ሌላ የተፈጥሮ ሀብት በመቆፈር ነው። ፎስፌት። ኖርዌይ በዓለም ትልቁን የፎስፌት ክምችት ወይም 70 ቢሊዮን ቶን አግኝታለች። ይህም እስከ $12 ትሪሊዮን ሊያወጣ ይችላል። ይህ ማዕድን ለባትሪና ለፀሐይ ኃይል በጣም አስፈላጊ ነው ተብሏል። ነገር ግን አሁን ላይ ብዙ የኖርዌይ ዜጎች ይህን ቁፋሮ ይቃወማሉ። ምናልባት በነዳጅ የበለጸጉት የጥፋተኝነት ስሜት እየተሰማቸው ይሆናል። ሰዎች ኖርዌይን እንደ ምሳሌ ያነሳሉ። ነገር ግን ይህ 1 ሜትር ከ60 የሆነን ሰው እንደ ሌብሮን ጀምስ ሁን ብሎ የመምከር ያህል ነው። ኖርዌይ ሁሉም ነገር አላት። ዓሣ፣ የውሃ ኃይል፣ ነዳጅ፣ ጋዝና አሁን ደግሞ ፎስፌት። ነገር ግን ይህን ሀብት ተጠቅሞ ኢንዱስትሪ ከመገንባት ይልቅ የገንዘብ ምንጭ አቋቁመው ዘና ብለዋል። ተማሪዎቻቸው ድንዙዝ እየሆኑ ነው። ሠራተኞቻቸው እየታከቱ ነው የሚመስለው። ዓለም የነዳጅ ጨዋታውን ሲያቆም ኖርዌይ ምን እንደምትሆን ወደፊት ይታያል። ነገር ግን እስከዚያው ዓለም በዋጋ ግሽበት ስትታመስ፣ ኖርዌይ በደስታ ኑሮዋን ትቀጥላለች። አብራችሁን እስከ ፍጻሜው ስለቆያችሁ እናመሰግናለን።